ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ከሰላም በላይ አድማጮቼ ምንም ነገር የለም በዚች ዓለምና ሁል ጊዜ እንደ ማይክሮፎን ቲዩብ ሰላም ለእናንተ እንመኛለን። ይህ ማይክሮፎን ቲዩብ ነው። ለማይክሮፎን ቲዩብ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ እየጠየቅን አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በየሰዓቱ ወዲያው ለእናንተ ይጠቅማል፣ ያስተምራል፣ ህዝባችን ማወቅ አለበት የምንላቸውን ሁሉ ስናገኝ ሀቅነታቸውን አረጋግጠን ወዲያው ነው የምናመጣውና አፕሎድ ባደረግን ቁጥር ወደ እናንተ ዩቱብ ኖቲፊኬሽን ይልክላችኋል። ስለዚህ ምንም የማትከፍሉበት አንድ ጊዜ ብቻ የምታደርጉ ሰብስክራይብ አድርጉ፣ ሼርም ማድረግ አትርሱ። ዋናው ግን ላይክ ማድረግ አትርሱ። ከዚች ቪዲዮ ጀምሮ ላይክ አድርጉት አድማጮቼ። ይህንን እያልኩኝ ወደ ዝርዝሩ ልውሰዳችሁ። አጠር አድርጌ ነው የማቆያችሁ አድማጮቼ። ከኛ ጋር የአማራ ፋኖ በጎጃም 5 ኦፕሬሽኖች አካሂጃለሁ ይላል። በተሳካ ሁኔታ አካሂጃለሁ እነዚህ 5 ኦፕሬሽኖች ይላል። ድል በድል ሁኛለሁ እያለ ነው። ያካሄዳቸው ኦፕሬሽኖቹ የት ናቸው? እንዴት ናቸው? ወደ እናንተ እናመጣለን አድማጮቼ። ይሄ በጣም እንደምንለው ያለነው ነው። ደግመን ደጋግመን እንደምንለው ያለነው አንድ ጊዜ የህዝብን ቁጣ ይዞ የተነሳ ትንሽም ይሁን 5ም ሆነው ሊጀምሩት ይችላሉ። እንኳን ይሄንን በመቶ ሺዎች የሚቆጠር የአማራ ፋኖ ይቅርና 5-6 ሰው ሆኖ እንኳን ትክክለኛ ያመነበትን ዋናው ያመነበት ነው ኮዝ ካለው ማንም ሊያቆመው አይችልም። ህዝብህ በተለይ የሚደግፍህ ከሆነ ከህዝብህ ጋር ከሆንክ የፈለገ ቢገደል የፈለገ ቢጠፋ አይዲያው ሊጠፋ አይችልም፣ ይተካል። አንዱ 1000 ሰው ወልዶ ያድራል፣ ይህ ተከታይ ያገኛል። ትክክለኛ የሆነ ኮዝ ለህዝብ የቆመ ለፍትህ የቆመ እስከሆነ ድረስ ማንም መጥቶ ሊያሸንፈው አይችልም። የፈለገ ብትይዝ የፈለገ ድሮን ብትገዛ የፈለገ ቴክኖሎጂ የታጠቅ ብትሆን ከተሞቹን ልትይዝ ትችላለህ፣ ግን ተኝተህ እንደ ሰላማዊ ሆኖ ሊኖር አይችልም። በሰላም ለመኖር ግን ሰላምን የሚፈጥር ነገር እናድርግ የምንለው ለዚህ ነው። በሁሉ አንግል ነው። በሁሉም በፋኖዎቹም በኩል በመንግስትም በኩል ለፋኖ መስራት ጥሩ ነው፣ ግን ሰላም ሊያመጣ የሚችል ግን የህዝብን ቁጣ የሚመልስ መንግስት ሲኖር ነው። ህዝብ እየተራበ ህዝብ እየተገደለ ህዝብ እየተሳደደ ወዲያም ወዲህም እየተባረረ ሊኖር አይችልም። ስላሰርከው፣ ስለፈታኸው፣ ስለገደልከው፣ ስላቆሰልከው፣ ስለሰወርከው አይሳካም የምንለው ለዚህ ነው። ትናንትና አሁን 90% የአማራ ክልል በፋኖ ስር ነው ያለው። ትልልቅ ከተሞች ብቻ ናቸው በመንግስት እጅ ላይ ያለው ስል አንድ የጻፈልኝን እየሳቀ ነው የጻፈው። እንዴት አይነት ሰው ነህ? 90% የአማራ ክልል እንዴት በፋኖ እጅ ስር ነው ያለው ትላለህ? 90% በፋኖ ስር ካለ 5% ነው ማለት ነው ከተሞቹ። ከከተሞቹ 5% ቢሞሉ ነው 5% ቢሆኑ ነው። ባህር ዳር ስላለ፣ ጎንደር ስላለ፣ ደሴ ስላለ፣ ኮምቦልቻ ስላለ አማራ ክልልን እየተቆጣጠርኩ ነው ማለት አትችልም ነው ዋናው። ገበሬው 90% የአማራ ክልል ገበሬ ነው። ገጠር ውስጥ ነው የሚኖረው። እልም ያለ ተራራማ፣ ኮረብታማ፣ ሜዳማ ሙሉን አማራ ክልል የሚኖረውን ህዝብ አለ። እሱን እያስተዳደርኩት ነው ማለት አትችልም። ከገበሬውም ወደ ከተሜው ካላመጣ፣ ከተሜውም ወደ ገጠሪው ካላከ፣ ግብር ካልተሰበሰበ፣ ስራ ካልተካሄደ፣ ወደ ፈለክበት ሂደህ ካልኖርክ እየተቆጣጠርኩ ነው፣ እያስተዳደርኩ ነው፣ እየመራሁ ነው ለማለት አይቻልም የምንላቸው ያለ ነው። ለዚህ ነው አድማጮቼ በተለይ ለሚጽፉ እንዴት እንደዚህ ብለህ 5% ወይ ደግሞ 10% ብቻ ነው መንግስት የሚቆጣጠረው እንዴት ትላለህ? እኛ በትክክለኛው ይዘን ነው ይዞ አሁን ለምሳሌ 5 ትልልቅ ኦፕሬሽኖች አካሂጃለሁ እያለ ነው አይደለም ያለው የአማራ ፋኖ በጎጃም። 5ቱንም ሂዶ ተቆጣጥሮ እዛ ከተማ ላይ ይቀመጣል ማለት አይደለም። ይሄ የሽምቅ ተዋጊ ወይ ጉረላ ዋርፌር ትገባለህ፣ ትደመስሳለህ፣ ትጥቁንም ስንቁንም ትቀማለህ፣ ታደራጃለህ። ህዝብህን ከተማ ሆኖ የሚያሰለጥን እያሳመነ የሚልክ ፋኖ የሚሆን የሚታገል ይልካል። እዛ ትተዋለህ። ከዛ በኋላ ሰራዊቱ ይወጣል። ፋኖ ገብቶ ወጣ ማለት ይህን ነው። ስራውን ሰርቶ ወጥቷል። ቁጭ ብሎ ሊያስተዳደር አይችልም። ለምን? ስለማይሆን። እንደዛ እያደረገ ግን አሰልችቶ አመንምኖ አዳክሞ ሞራሉን አስጥሎ የመንግስት ሰራዊት መንግሎ ይጥላል ማለት ነው።
ስለዚህ ለሁሉ የሚጠቅመው ሰላም ነው የሚሻለው የምንለው አድማጮቻችን ለዚህ ነው። እና አሁን ያገኘነው ኢንፎርሜሽን ምንድን ነው መሰላችሁ አድማጮቼ? የአማራ ፋኖ በጎጃም በዛሬው ዕለት የተጠኑ 5 ኦፕሬሽኖችን አቅዶ 5ቱንም በተሳካ ሁኔታ አካሂደዋል ነው የሚል ያለው እና የዚህን ኦፕሬሽን ግን ዝርዝሩ ገና አላወጡትም ያሉት ምንድን ነው? እኛ 5 አጥንተን መደረግ አለባቸው ብለን ፕላን አድርገን ያካሄድናቸው 5 ኦፕሬሽኖች ነበሩ። እነሱንም በድል አጠናቀናል ነው ብሎ ያሉት። ዝርዝሩ ደግሞ በሚቀጥለው ስናገኘው አረጋግጠን የእውነት ገብተው ነበር ወይ የእውነት እንደዚህ ሆኖ ነበር ወይ ብለን ደግሞ ወደ እናንተ እናመጣለን። አሁን ግን ከነሱ ከነ ዘመኔ ካሴ የወጣውን ይህንን ያለው የአማራ ፋኖ በጎጃም ያካሄደው ኦፕሬሽን ነው። ይሄ ከአዲስ አበባ ጀምሮ እስከ ደሴ ድረስ ደግሞ ኦፕሬሽን እያካሄድኩ ነው። ማን ነው የሚል ያለው? መንግስት ነው። መንግስት፣ ይሄ ፌዴራል መንግስቱ የፈለጋቸው እኛ የፌዴራል መከላከያ ሰራዊት ነው የምንለው። ምክንያቱም ዝም ብሎ አይጠቅምም። ይሄ የብርሃኑ ጁላ ሰራዊት የእገሌ ሰራዊት ጥሩ የሚጠቅም ሆኖ ስላልተሰማን እንደ ማይክሮፎን ሚዲያ የኢትዮጵያ መከላከያ ሰራዊት ደግሞ ምን ብለዋል? ልዩ ኦፕሬሽን ከደብረ ብርሃን ጀምሮ እስከ ደሴ ነበር የተባለው። ግን አሁን የምንሰማ ያለ ነው ከአዲስ አበባ ወደ ደሴ የሚወስደው መንገድ በሙሉ ተዘግቶ ነው ያለው። እያጸዳን ነው፣ እየለቀምን ነው፣ እዛ ያሉትንም የት ነው ያሉት ፋኖዎች እያልን እየለቀምን ነው የሚል ነው መግለጫ የሚያወጡት ያሉት። ይሄ እንደዛ ይሳካል ወይ? አይመስለንም። አድማጮች፣ ይሄ ቀላል ነገር አይደለም። ይሄ የተቀመጠ እቃ አይደለም፣ የወደቀ እቃ መኪናም እዛ ወይ ፍየል በግ አይደለም የምትፈልግ ያለው። ይሄ የታጠቀ ሰራዊት ነው። እየመጣ መሆንህን ኦፕሬሽን አካሂዳለሁ ብለህ መዝጋትህን ሲሰማ ይሄዳል፣ ዞር ይላል። ያደራጀው የገነባው ግንብ የለም። ግን ምን ማድረግ ይቻላል ማለት ነው አድማጮቼ። እዛ ያለው ሰላማዊ ግን ሊንገላታ ይችላል፣ ሊገደል ይችላል፣ ሊደፈሩ ይችላሉ፣ ሊዘረፉ ይችላሉ። ይሄ ጥሩ አይደለም። ይሄ ታይተዋል። የትግራይ ጦርነት አሳይቶናል። አይጠቅምም። እርስ በርስ እንደዚህ እየተጋደሉ መኖር እርስ በርሱ ሂደህ በተለይ ደግሞ ሰላማዊ ንጹህ ህዝብ ላይ የምትተኩስ ከሆነ እድሜህን ነው የምታሳጥረው። ይሄ የተረጋገጠ ነው። 100% የምነግራችሁ ፋኖም ህዝቡን ተጠንቆቆ ካልያዘ፣ መከላከያ ሰራዊትም ህዝቡን ተጠንቆቆ ካልያዘ፣ ህዝብን ካማረረ ስልጣን ላይ አትቆይም። መሞችህን ነው የምታፋጥ ነው። ይህንን መታወቅ አለበት አድማጮች። መሞችህን መውደቅህን ቀን የምታፋጥነው ወደ ህዝብ መተኮስ ስትጀምር ነው። ህዝብ ልታሸንፍ አትችልም። ህዝብ አይሸነፍም። ይህንን እያልኩኝ ለዛሬ እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።